ወሬ እግር ያወጣል በአንድ ቀን ክንፍ ያወጣል በአንድ ቀን ቀንድ ያወጣል በአንድ ቀን። አሁን ከደቂቃዎች በፊት ነው ቁጭ ብዬ እንዳጋጣሚ እያየሁ እንደ ብዙም ማያውቁኝ ሰዎች ግማሹ ዘቅዝቆኛል፣ ግማሹ አቃንቶኛል። እንደው እናንተ ስልካችሁ ላይ ባትዘቀዝቁኝም ራሱ ህይወት አጋድላብኝ ነው ወደ ሰው ጋር የመጣሁት። ህይወት አጋድላብኝ መጣው። ግን ቲክቶክ ውስጥ ሰው እንደሌለ ገባኝ። አም ሶሪ ይሄንን ስላችሁ። እንዴት ነው መርጣችሁ የምታገኙት? አውቃለሁ ከናንተ መሃል በሚሊዮን የሚቆጠሩ መልካሞች አሉ። ከሁሉ በላይ እኔን መኪና እንዳገኝ ምናምን በቃ በኔ ዙሪያ በጣም ብዙዎቻችሁ ጮሃችኋል። በጣም ብዙ ድፍን የኢትዮጵያ ህዝብ በሚባል ደረጃ ለኔ ጮሃችኋል። ለዛም አመሰግናችኋለሁ። ደግሞ በጣም ነው የማመሰግነው ሁላችሁም ላደረጋችሁልኝ ትብብር። አሁን ወደ 46 ከፍ ብሏል የገስቱ ብዛት እና ታብታብ አድርጉትና እስቲ ታብታቡ 1 ሚሊዮን ሲገባ መጀመሪያ ከይቅርታ ጋር ይቅርታ አድርጉልኝና ለምትችሉት ሰው እንግዲህ አሁን በዚህ ዙሪያ ማውራት የሚፈልጉ በጣም ብዙ እንዳሉ አውቃለሁ። በጣም ብዙ ይሄን ነገር ሱዛንዬ እንዴት ነሽ? ይሄን ነገር ማውራት መነጋገር የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። ግን ከትላንት ጀምሮ በቤታቸው ከፍተው ያው የኔን ጉዳይ ይዘው ለነበሩ ሰዎች ሁሉ ይሄን ነገር ሼር አድርጉላቸው፣ እናወራበታለን። ግን ደግሞ ከዛ በፊት አሁን ታብታቡን 1 ሚሊዮን አስገቡትና ኮፒ ሊንክም አድርጉልኝ ባካችሁም፣ እዚህ ላይ የመቆየት ቻንስ እንዲሰጠኝ ማለት ነው። ኮሜንት ስከፍት የመጀመሪያ ከናንተ የምፈልገው ነገር ቢኖር ይሰማል አይሰማም የሚለውን ነገር እንድትጽፉልኝ ነው። እሺ አሁን ኦልሞስት ይሄው ደርሳችኋል። አጀንዳ ተወዳላችሁ ጥሎባችሁ ገብርኤልን አጀንዳ በጣም ተወዳላችሁ ሲበዛ። ለማንኛውም እኔ አጀንዳ በመሆኔ ደስተኛ አይደለሁም። እግዚአብሔር በሚያውቀው አጀንዳ ከመሆን ይሰውራችሁ ቸሩ መድኃኒዓለም ከአጀንዳነት ይጠብቃችሁ። ምን ያህል የህሊናም ያምሮም ሰላም ማጣት እንደሚኖረው ብታውቁ ደስ ይለኝ ነበረ። እኔነቴን አሳጣኝ። በቃ በሰሞኑ ምን አየሽ አትሉኝም? ምን ታዘብሽ አትሉኝም? እንደምን አደርሽ ጌጤ የሚለው ነገር ተቀይሮ ለማኝ የሚል ቅጽል ስም ተሰጠኝ በብዙዎች ዘንድ። ታዲያ ያንን ቅጽያ ስም ካገኘው በኋላ ስም እንጂ ምንም ያተረፍኩት ነገር የለም፣ በግልጽ ስነግራችሁ ማለት ነው። ከዛ በኋላም እናንተ ጮሃችሁ በዚያም ጮሃችሁልኝ ራሱ እኔ በእግሬ እየሄድኩ ማንኳኳው በር ብዙ ነበረ። ግን ያንኳኳቸው ሁሉ በሮች በላይ ላይ ዝግ ነበሩ። የሚገርማችሁ ደርሳችኋልና ታብታባችሁን አስገቡትና 1 ሚሊዮን ወደ ጉዳይ ይገባለሁ እኔ። ከዛም በኋላ 55 ሰዎች ገስት ላይ ትታዩኛላችሁ። እንትኑ እሺ አይልም እንደምታውቁት ገስት ላይ በጣም ችግር አለበት። ከዚህ በፊት በጣም ብዙ እንትኖችን እያስወጣብኝ ተቸግሬያለሁ። አይታችኋል ኦሬዲ ብዙ ገስቶች እያወረደብኝ ተቸግሬ ነበርና በቀደም ደግሞ ሙሉ እስከነ ገስቴ ከስክሶናል እንደምታውቁት። ስለዚህ አሁን ላይ እናንተን ከማስገባቴ በፊት ጥያቄ ካላችሁ እመልሳለሁ፣ ለሁላችሁም እመልሳለሁ በቻልኩት መጠን። በእኔ የተናደዳችሁ ሰዎች ካላችሁ ለስድብ እኔ ቦታ የለኝም እውነቱን ስነግራችሁ። ግን እንደ ትልልቅ ሰው በስነ ስርዓቱ ብንነጋገር ደስ ይለኛል። እንደ ትልልቅ ሰው ማለት ነው። ሼር ማድረግ ለምትፈልጉት ሰው በተለይ ቤታቸውን ከፍተው ነገሩን ሲያሯሩጡ ለነበሩት ሁሉ ሼር አድርጉልኝ ባካችሁ፣ ሼር አድርጉልኝ። ነገሩን መቼም ነገርን አዳምጦ ነው እህልንም አላምጦ ነው።
የአፍ ወለምታ ደግሞ በቅቤ የሚታሽ አይደለም፣ አይታሽም። እሺ የአፍን ወለምታ በቅቤ አሽተን ማስተካከል አንችልም። መልካም ምላስ ቁጣ እንደምታበርድ ሁሉ እግዚአብሔር በሚያውቀው የሰው ልብንም ትሰብራለች፣ የሰው ተስፋ ታስቆርጣለች። በጣም ብዙ ነገር ነው የሚያደርገው ምላስ። ምንም የማይመስለን እኛ ቀላል አድርገን የምንቆጥረው ነገር ማለት ነው። ዛሬ የትኛው ነው እኔን የሚቀበለኝ ብዬ በሰዎች መሀል ስገባ ጥሩ ነገር የለኝም። ምክንያቱም ከሚቀበለኝ የማይቀበለኝ እንደሚበዛ ነው የሚሰማኝ። ይኖራሉ እኮ መልካም ሰዎች፣ መልካም ለኔ ሐሳቢዎች፣ ግን ጥሩ ነገር ያልሆነ ነገር አለ። ለማንኛውም 1 ሚሊዮን ስላስገባችሁ አመሰግናለሁ። አሁን ኮሜንታችሁን ልክፈተውና ድምፁ ችግር ካለበት ትነግሩኛላችሁ። እሺ አመሰግናለሁ። አሁንም ቢሆን ያው እያወራን ባለነው መጠን እናንተ መስማት የምትፈልጉት መጠን ታብታብ አድርጋችሁ እዚህ ላይ የመቆየቴን እንትን ቻንስ እድል እንድሰጡኝ አመሰግናለሁ። በነገራችን ላይ ለገባችሁት ያው አብዛኛዎቻችሁ የዚህ አጀንዳ ነገር አስጨንቋችሁ እንደሆነ እንደመጣችሁ አውቃለሁ። ስለመጣችሁ በጣም ነው ማመሰግነው። የኔ ጉዳይ የሚያሳስባችሁ የሚያስጨንቃችሁ ካላችሁ አመሰግናለሁ። ነገሩ ብዙ ረጅም አይደለም። ነገሩ ሲምፕል ነው። ስለ መኪናው ነው አብዛኛዎቻችሁ ማወቅ የምትፈልጉትና ጊቫዌ አደባባይ ላይ ሲሰጥ ያያችሁት መኪና ነበረ እና ያንን መኪና በሌላ መኪና ቀየሩት ነው፣ ሌላ ነገር አይደለም። ከሁሉ በላይ እኔ አሁን እዚህ ጋር ማርሻል ኤቢ ማርሻል ተበሳጭቼበት ወይ ልሰድበው ወይ ምናምን አይደለም የመጣሁት። የመጀመሪያ ደረጃ ማወቅ ያለባችሁ ይሄ ልጅ በእድሜው በጣም ልጅ ነው። እሺ ልጅ ነው፣ ትንሽ ልጅ ነው። ከአቅሙ በላይ የሆኑ ነገሮችን ነው የሚያደርገው። እዚህ ጋር የሚያደርጋቸውን ነገሮች ሁሉ ቢያደርግ ሰው ስለሆነ ቢስትም ኖርማል ነው። የዛን ያህል የሚገርም አይደለም። ሰው ተንቦጫርቆ ነው የሚኖረው አይደል እንዴ? እድሜያችን እስካልበሰለ እስካልጠነከርን ድረስ። ግን ለሁሉም ሰው ከሁሉም ሰው በላይ ለአንድ ሰው ጥያቄ አለኝ። እሱም ለተሙ ተመስገን ወይም ተሙ ለሚባለው ልጅ በእግር በፈረስ አፈላልጎኝ ስልኬንም በእግር በፈረስ አፈላልጎ አግኝቶ አዋርቶኛል። እኔም ያለውን ነገር በግልጽ ነግሬው ነቅዬ ነው ማስወጣሽ። ጀመራት ደግሞ እቺ ተንከሲስ። ለማንኛውም አጀምሩኝ እንግዲህ። አመሰግናለሁ ጋይስ። መጀመሪያ ታብታባችሁ ያየው ነው ቆሟል። ታብታብ ቅድም እንግዲህ ኮሜንት ዘግቼ ታብታብ ስታረጉ በተወሰኑ 10 ደቂቃ ባልሞላ ጊዜ ውስጥ 1 ሚሊዮን አስገብታችኋል። አሁን ግን ቆሟል ታብታብ እና ተሙ ምንድነው ያደረገው መሰላችሁ? ቪዲዮ አለኝ አይደል እንዴ? እኔ ቪዲዮ ሰርቻለሁ። 1 ሚሊዮን 100,000 ህዝብ ያየው ቪዲዮ አለ። ያ ቪዲዮ ምንድነው የሚለው? እርዱኝ የሚል ነው አይደል እንዴ? ያንን ቪዲዮ ተሙና ሌሎቻችሁ አሁን በቤታችሁ ቤት ከፍታችሁ የምታዩ ሰዎች አላያችሁትም? አላየነውም ነው የምትሉኝ ወይስ የግል ችግራችሁን ወጣችሁ እኔ ጋር እኔን እንደ መጣያ ያርጋችሁ እኔን የኔ ችግር ምንም አይታያችሁም? እናንተ መድረስ የፈለጋችሁት ያንን ልጅ መስደብና ጥላሸት መቀባት ብቻ ነው ፕላናችሁ አይደለ እንዴ? እሱ ነው ፕላናችሁ። እኔ ገባኝ፣ ይሄ ነው። ግን በእኔ መንገድ አታድርጉት፣ በእኔ መንገድ አታድርጉት፣ በሌላ መንገድ አድርጉት። መኪናዬ ተቀየረች ነው በቃ። በጊቫዌ ህዝብ ፊት የተሰጠችው መኪና ተቀየረች። ለምን ተቀየረች ብቻ ነው፣ ሌላ ነገር አይደለም ጋይስ። ከዚህ በፊት እንደው አስታውሳለሁ የሆነ ሰዓት ላይ ሞዴሬተር ነበረኝና ካላችሁ መጥፎ ኮሜንቶችን ብታወጡልኝ ደስ ይለኛል። እንደ ዳጊ አይነት ኮማቾችን ወይ ሚውት ወይ ብሎክ አድርጉልኝ ጋይስ። አመሰግናለሁ። የምትችሉ ሰዎች እንደዛ አድርጉልኝ።
ኖ አይ የሰጠኋቸው ሰዎች አሉ ኦሬዲ ሞዴሬተር የሰጠኋቸው ብዙ ሰዎች አሉ እዚህ ጋር ስለዚህ በቂ ነው እናም የሆነው ምንድነው ኦሬዲ ሁላችሁም የምታውቁት መኪና ተሰጠኝ ከመኪናው በፊት በጣም አመሰግነዋለሁ ያኔ የህዝብ ተጽዕኖ ቢሆንም ያው እኔ ራሴ ኦሬዲ የህዝብ ተጽዕኖ ነበረ የህዝብ ተጽዕኖ ማለት የናንተ ተጽዕኖ ማለት ነው እናንተ ተጽዕኖ ፈጥራችሁበት ነው እንጂ ኤቢ ማርሻል ከዛ በፊት እኔን አያቀኝም እስከነ መፈጠሬ እኔ ግን ሰይፉ ፋንታውን ባቀረበው ሰዓት አቀው ነበር እኔ ቲክቶክ ተከታዩም አልነበርኩም ነገር ግን በሚዋሽ ምን ወሻሸው እኔ በዚህ እድሜ ልዋሻችሁ አልመጣው ኮሜንታቲ እሺ ኮሜንታ ላይ ኦሬዲ እንግዲህ የዛን ቀን አርብ ዕለት ነው ቀኑ አርብ ነበር እኔን በጣም ያበሳጨኝ ያ ቀን ነው ሐሙስ ዕለት ተገናኝተን ነበር ሐሙስ ተገናኘን ሐሙስ ዕለት የሆነ ቦታ ተገናኘን ባይዘው ወይ ማለት ነው በእያንዳንዱ በሚሆን ነገር ውስጥ ኤቢ ማርሻል አውርቶኝ እንደማያቅ እንድታውቁ ፈልጋለሁ እሺ ታብታቡን እባካችሁን ልለምናችሁ ታብታብ አድርጉ ኮሜንቱን ዝጊው እያሉኝ ነው አሁንም ድጋሜ ኮሜንቱ ይዘጋ የምትሉ ሰዎች እውነቱን ነው የምናገረው እውነቱን ነው የምናገረው እንዳለ እውነቱን ውሸት የሚወጣ እንድም ነገር የለም ኮሜንት ይዘጋ እሺ አመሰግናለሁ በቃ ኮሜንቱን ልዘጋው ነው ጋይስ በድጋሚ በመጣ ጥያቄ ነው እንግዲህ ምዘጋው ኮሜንት ወደ ኮሜንት እንዳላይ ነው ከዛ ኮሜንት እንደገና መልሼ ከፍታለሁ ማለት ነው እሺ ግን የናንተ ታብታብ እንዲቀጥል ባካችሁ ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው አርብ ዕለት የፊታችን አርብ ደወለልኝ አራውንድ ስንት ሰዓት መሰላችሁ 9:45 አካባቢ ጠዋት ማለት ነው ደወለልኝ እና ወጣሁ እሺ ብዬ መጣለው አልኩት ስራ ቦታ ስለነበር ከዛ ወጥቼ ሜትሮ 2 ሜትሮ ይዝና አንድ ባስ ይዝና ቤት ይደርሳለሁ ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ ሚል ድጋሚ መደወል ነበረ እና መጨረሻ ላይ ታዩና ነው የተባልኩኝ መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ ሄድኩኝ የሄድነውም አርቲ ኢንስፔክሽን ሴንተር ነው መኪና የሚለዋወጥበት ስም የሚዘዋወርበት ቦታ እዛ ቦታ ላይ ስንሄድ ሻጮች ነበሩ የመኪና ሻጮች እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማቀው ነገር የለም እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል ዓለምን መዋሸት እንችላለን ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው ጠዋት ነው አልኳችሁ አርብ ቀን ነው አልኳችሁ ይሄን እንዳትረሱ ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ ዋትኤቨር የጁማ ሰዓት ምንም ረጅም ጋፕ ነው የሚኖረውና እኔ ከዚህ ሮጬ ቤቴ ደርሼ እስከመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ መኪናውን ትቼ ሄድኩኝ እዛ ደረስኩኝ አይገኝም እሱ በነገራችን ላይ ሁሉ ጊዜም ኤቢ ማርሻል የቱን ቦታ አይኖርም ስልክም አያወራኝም እኔ ጠቅላላ ሁሉን ነገር የምጨርሰው የሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን ከዛ ቁጭ ብዬ መጠበቅ ጀመርኩኝ ነገር ግን ለከከሳት ከሰላት ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንታዘዝን እነሱ አሁን እኔ ምንድነው እያንዳንዱ የሚሆነው ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል አይኖ የዛን ያህል አልተማርኩም ፐርፌክት አይደለሁም የእውቀት ደረጃዬ ውስን ሊሆን ይችላል በእድሜም ሊሆን ይችላል ነገሮች
እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋዥም አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ ልብስ ይማል ስልክ ያወራል። ልብሷን ትቀይር በዩኒፎርም ነው የመጣችው ምናም ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴን ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛዋን መጀመሪያ ጊፋዌ የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው። ይሄ ሁሉ የሆነው አርብ ነው። የባለፈው ያሁኗ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ። እሱም ኤቢ ማርሻል ነው የሰጠኝ። በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም። በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩን ነው ይሄንን ነው ስባል ይሄንን አልኩኝ። በሰዓቱ ስለምንም ዕውቀት ኖሮኝ አይደለም፣ ስላማረችኝ ነው የመረጥኳት። ወሰድኩ እሱን። ከዛ ወደ ገደለው ስገባላችሁ መኪናውን ይዤ ሄድኩኝ። መኪናውን ይዤ ሲሄድ ልብስ ቀይረሽ ነይ ስላሉ ልብስ ቀይሬ ሄድኩኝ። ከዛ በጣም ኤቢ ማርሻል እዛ ቦታ ላይ ተገኝቶ ቀረጻ አለ ነው ያሉኝ። ለቀረጻው እንትን አልኩኝ ሄድኩኝ። ከዛ በኋላ ምንድነው ያለኝ መኪናው ተቀይራለች ሲለኝ ደንግጫለሁ በሰዓቱ ማለት ነው። እና እቺኛዋ መኪና እንደዚህ ቆማለች። እቺ አሁን የሚሰጠኝ ጊቫዌይ ሰጠኝ መኪና ቆማለች ኦሬዲ። እና የመኪናሽን በጣም በተጣደፈ ሰዓት ስለሆነ ከሆነ ሰው ነው የገዛነው። ያ ሰው ትራቨል አርጓል ሳይነግረን ትራቨል አርጓልና ለማዞር አንችልም። እንዳረሱ ከዚህ ጋር እንዳትረሱ ለማዞር አንችልም። ግን አለኝ እጠብቃለሁ ካልሽ እጠብቃለሁ ሰውየው ከተሳፈረበት ቦታ እስኪመጣ እጠብቃለሁ ካልሽ እኔ አሁን እንዴት አርጌ ነው እነዚህን ሰዎች መዝጋት የምችለው? ለጌም የሚልኩ ሰዎች አረቦች ናቸው ደግሞ በብዛት ኢቭን እንኳን ዲክላይን ስታረጓቸው የማይገባቸው ናቸው። በቃ ደረኩኝ እኔ እና ለማንኛውም ግን በሰዓቱ ያው ምርጫ ሰጠኝ። ተጠብቂዋለሽ ወይስ አትጠብቂውም? ይሄንን ተወስጃለሽ አለኝ። ምንድነው የመጀመሪያ መልሴን ተመልከቱ። ነገሮች ሁሉ ትርክርክርክ ስላሉብኝና ሊዱዬ ስለፈራሁኝ ብቻ ውስጤ ኮምፎርታብል ስላልተሰማኝ ብቻ ቢቀርብኝ የመኪናው ጊቫዌይ ይሄ የኔ ንግግር ነበር። በነገራችን ላይ ገንዘብ ስለሰጠኝ ነው ይሄን ያልኩት። ምክንያቱም ሕፃን ልጅ ምን ብልህ ልጅ የሰጡትን ይዞ ነው የሚያለቅሰው። መኪናውን አልከፈትኳትም፣ አላየኋትም፣ ምንም አላልኩም። ከዛ በጣም ብዙ ችግሮች ነው ያሉባት መኪናዋ። አላየኋትም። እዛ ከዛ ጋር ቪዲዮ ሰራ። እዛችሁ ቦታ ላይ ቪዲዮ ተሰራ። እናንተ አይታችሁታል። ያው ለመቀየር እንደተገደደ ሰውየው ትራቭል እንዳረገ ቪዲዮ ተቀረጸ። ከዛ በኋላ ሄድን ወደዛ ወደ ጧት ወደ ተጀመረበትና ወደ አልተሳካው ጉዳይ ሄደን መኪናዋ በኔ ስም ዞራ ፕላት ነምበር ተሰጥቶኝ ተነስተን መጣ። ወዴት? ወደ ጋራዥ መኪናዋን ልንወስድ ማለት ነው። ያቺ መኪና ቆማ ይቻታል። እውነቱን ስነግራችሁ ግን ከውጪ ብቻ ነው ያየኋት፣ ከውስጥም አላየኋትም።
እዚህ ጋር በሁሉም ነገር ብሌም ማድረግ መብታችሁ ነው። እኔ አልዋሽም፣ የምዋሸው ነገር አይኖርም። ምክንያቱ ደግሞ ነገርኳችሁ፣ መጀመሪያው ደረጃ እኔ ጋር ሰው የለም፣ እኔ ሰው የለኝም። ኦኬ ሰው የለኝም። ኦኬ ፕላስ ደግሞ የዛን ያህል እውቀት ላይ ኖረኝ ይችላል። የዛን ያህል ነገሮቹ ድብርብር ሲሉ የምትወስኑትን ውሳኔ አታውቁምና እሱ ወደሚሄድበት ቦታ እኛም ጨርሰን ወደ መኪናዋ ማምጣት ሄድን። ከዛ በኋላ መኪናዋን አየኋት። ከዛ በር ሊከፍት እሱ ማለትም የኤቢ ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣውን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። መኪናን ማለት ነው እንኳን አይደለምና የዛሬ እኛ ሳንወለድ አባቶቻችን